ማግሌ ካልተቀበልሽልኝ ብላ እናቷን ትታ የምትሄድ እንደዛን አይነት አንጀት ያላት ልጅ አይደለችም ልጅቷ። በእንደዚህ አይነት መከራ ውስጥ እናቷን ጥላ የመሄድ አቅሙም ጉልበቱም ያላት ልጅ አይደለችም ሜርሲ። ከእናቷ ዘንድ ስትጠፋ ቶሎ ፍለጋ እንዳይጀመር ቶሎ ተከታትለው እንዳይደረስባቸው ብለው በዚህ በሰርግና በሽማግሌ ስም አድርገው ልጅቷን ከቤት አስወጧት፣ ከቤት ወሰዷት። ገና ከቤት እንደወጣች ተሰምቶ ቢሆን ኖሮ ጥሩ ነበር። ቢሆንም ግን አሁን ነው መሮጥ፣ አሁን ነው ትልቁ ሩጫ የሚያስፈልጋችሁ እነ ልዑል። ሰላም ጤና ይስጥልኝ። እንዴት ዋላችሁ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እንግዲህ ልዑል ሳይወድ በግድ ወደ ስራው ተመልሶ አግኝተነዋል። ግን ስናገኘው ደግሞ አስደንጋጭ ነገር ይዞብን ነው የመጣው ማለት ነው። እና በሱ ጉዳይ ላይ የተሰማኝን ነገር ለመናገር ነው የመጣሁት። እስቲ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየቶቻችሁንም ኮመንት መስጫው ስር አስቀምጡልኝ። እንግዲህ ማለት ልዑል የንስር አይን ልዑል እነ ሚኪ ቤት አሁንም ሌላ ችግር መፈጠሩን ነው የነገርነው። እጅግ የሚያስደነግጥ ነው፣ የሚያሳስብም ነው፣ እጅግ የሚያስገርምም ነገር ነው እየሆነ ያለው እና በእውነት ይቺ እናት እጅግ በጣም ነው የምታሳዝነው። እጅግ በጣም ብዙ በዚህ ስራ በነ ልዑሌ ስራ በጣም በልጆቿ ላይ መከራ ተቀብላለች። እጅግ በጣም ብዙ መከራ ማለት ነው። ሚኪ ልዑል ተይዞ በነበረበት ሰዓት ታግቶ በነበረበት ሰዓት እሱን ፍለጋ ሲሄዱ በአይኑ ላይ ችግር ደርሶ እንደነበረ እናስታውሳለን። እንደገና ደግሞ አሹም እንደዚሁ በጥይት ተመቶ እንደነበረ እናስታውሳለን። ከዛ በኋላ ደግሞ ድጋሚ አሹ አግተውት ነበረ፣ የምናውቀው ታሪክ ነው። በዚህ ሁሉ እናት ስታነባ ነበረ። እንደገና ደግሞ ሚኪ ያንን ጦሰኛ አበበ የሚባልን ሰው ያው በስህተት ካደረሰበት ጉዳት የተነሳ በህግ ቁጥጥር ስር ነው ያለው። ይሄም እጅግ በጣም እያስነባት ነው ያለው። እሱ እንደዛ ሆኖ አጠገቧ ሆና እያበረታች እያስታመመች እያጽናናቻት ያለቻትን ልጇ ደግሞ በዚህ ሁኔታ ካጠገቧ ተሰውራለች። በጣም የሚያስደነግጠው ፓርት ደግሞ ይሄ ነው። እጅግ በጣም ማለት ነው ከባድ ነው። እና ይቺ እናት በእውነት በጣም ብዙ ዋጋ እየከፈለች ናት ያለችው። እጅግ በጣም ብዙ ዋጋ ማለት ነው። እነ ልዑል ከሚከፍሉት ዋጋ ይልቅ የበረታ ዋጋ እየከፈለች ያለች እናት ናት። እግዚአብሔር እንደው መጽናናቱን፣ ብርታቱን፣ ጉልበቱን ይስጣት። በእግዚአብሔር ላይ ያላት መታመን ደግሞ እጅግ ልቤን ከሚያረካው ነገር አንዱ በእግዚአብሔር ላይ ያላት መታመን፣ በቃ በጣም በእግዚአብሔር ትታመናለች። በጣም በእግዚአብሔር ላይ ትደገፋለች። እውነት ለመናገር ነፍሴ በጣም ያርፋል፣ ነፍሴ ያርፋል በዚች እናት ማለት ነው። ደስ ይለኛል ጽናቷ፣ ደስ ይለኛል እምነቷ። ደግሞ እግዚአብሔር ማሳፈሯት አያውቅም። ደስ የሚለው ነገር እግዚአብሔር የተደገፈችው የታመነችበት እግዚአብሔር አሳፍሯት አያውቅም። እውነቴን ነው የምለው፣ በአንዳቸውም ማፍራት አያውቅም። በቃ ያው ለጊዜው የሆነው ችግር ያስለቅሳታል፣ ግን ከዛ ተጎድቶ የሚቀር ልጅ የላትም። እግዚአብሔር እንደው በጣም የሚረዳት እናት ናት። እና ግን ወደ ዛሬ ወደ ሜርሲ ጉዳይ ግን ስንመጣ የሜርሲ ነገር እጅግ በጣም የሚያስደነግጥ የሚያሳስብም ነው። ቀላል ነገር አይደለም። ምናልባት ሜርሲ ለእናቷ እንደተናገረችው እና እናትየው ደግሞ ለልዑል እንደነገረችውም አይነት ሁኔታ አይመስለኝም። የሜርሲ ሁኔታ ማለት ለሜርሲ አሁን የጠፋችበት ወይም ደግሞ የሄደችበት ሁኔታ ይቺ ልጅ ሊሆን የሚችለው ታግታ ነው ሊሆን የሚችለው። ታግታ ማለት አሁንም በነ መኮንን ሰዎች እጅ እንዳለች ነው የሚገባኝ። ወይም ደግሞ በነ ልዑልና በነ ሚኪ በነ አሹ ጠላቶች እጅ እንዳለች ነው የሚገባኝ እንጂ ሜርሲ እንደዛ የምትንሰፈሰፍላትን እናቷን በእንደዚህ አይነቱ ስቃይና በእንደዚህ አይነት ሁኔታ የሚኪ ነገር በአንድ በኩል እያስጨነቀ ህመሟ በአንድ በኩል እያለ እንደዚህ እየተንከባከበች ይዛት ያለችውን እናቷን በእንደዚህ አይነት ሁኔታ ጥላ ለመሄድ ምንም አይነት አቅም ምንም አይነት ጉልበት አይኖራትም።
አይኖራትም። ይቺ ልጅ ሊሆን የሚችለው ተገዳ ነው። በሆነ ነገር አስፈራርተዋታል፣ ወይ በወንድሞቿ አስፈራርተዋታል፣ ወይ በእናቷ አስፈራርተዋታል። እነሱን ለመታደግ ያደረገችው ነገር እንጂ ወዳ እንዳለችው አዲስ ማለት ከውጭ የመጣ ሰው አፍቅራ እሱን ለማግባት ምናምን ብላ የምታደርገው የወሰደችው እርምጃ አይደለም። በፍጹም ሊሆን አይችልም። በፍቅር ሰበብ፣ በጋብቻ ሰበብ፣ ከውጭ ሀገር በመጣ ሰው ሰበብ አሳበው አጥምደዋት ነው የሚሆነው። አድፍጠው አስበው አልመው ነው ያገኟት። እግዚአብሔር ይበቀላቸው እነሱ ናቸው። ያው የነ ሚኪ ጠላት የነ ልዑል ጠላት እነሱ ናቸው። ይሄንን ሴራ አቀነባብረው ይችን ልጅ ፍቅርን በሚመስል ነገር ውስጥ አጥምደው በዚህ ሰንሰለት ውስጥ እንድትገባ አድርገዋት ሳትወድ በግዷ እናቷን ጥላ የሄደችው እንጂ ሜርሲ እንደዚህ የምትንሰፈሰፍላት እናቷ በእንደዚህ አይነት ሁኔታ እያለች ትታት ለመሄድ ምንም አይነት አቅም አይኖራትም። ምንም አይነት አቅም አይኖራትም። እንደገና ደግሞ የፍቅረኛዋ ጋር ኪሩቤል ጋር ሲደወል የኪሩቤል ስልክ ዝግ ነው ተባለ። እንግዲህ ሊሆን የሚችለው የወንድሞቿ ጠላቶች አቀነባብረው አሳስረው ሴራንና ተንኮልን ሰርተውና ሸርበው እነዚህን ሁለቱንም ልጆች በመልካም በሚመስል ሁኔታ አግተውና ይዘው ስራ ሊሰሩባቸው እንደሆነ እኔ ምንም የምጠራጠረው ነገር አይደለም። ይሄ በፍቅር ስም፣ በሽማግሌ ስም፣ በትዳር ፊት ስም ምናምን አይደለም። ሜርሲ እናቷን ትታ የሄደችው ይቺ ልጅ ተገዳ ነው። ተገዳ ጠልፈዋት ነው፣ ተጠልፋ ነው፣ አግተዋት ነው ሊሆን የሚችለው። እሺ እንደሱ ከሆነ ኪሩቤል የተባለው እጮኛዋስ የት ሄደ? እነማን ናቸው የወሰዱት? እንዴትና በምን አይነት ሁኔታ ሁለቱም በአንድ ወቅት ላይ ስልካቸው ዝግ ሊሆን ቻሉ? ሜርሲ በሌለችበት ሰዓት እሱ እንዴት ላይኖር ቻለ? ሜርሲ በእንደዚህ አይነት ሁኔታ ውስጥ እናቷ እያለች በዚህ በመከራ ውስጥ ጨክና እናቷን ትታ የምትሄድበት ጉልበት በፍጹም አይኖራትም። በፍጹም አይኖራትም። አይተናታል፣ እንዴት ስትንሰቀሰቅ እንደነበረ፣ እንዴት ስታለቅስ እንደነበረ አይተናታል። ስለ እናቷ ስለ ወንድሞቿ እንዴት ስትንሰቀሰቅ እንደነበረ፣ እንዴት ስታለቅስ እንደነበር ያየናት ነገር ነው። እንደዚህ የምትሳሳላትን እናቷን፣ እንደዚህ የምትሳሳላቸውን ወንድሞቿን በእንደዚህ አይነት ሁኔታ ትዳርን ሽማግሌን በሚል ስምና በዚህ አይነት ሁኔታ ትታ የምትሄድበት አቅሙም ጉልበቱም ልቡም የላትም። ስለዚህ ሜርሲ ተገዳለች፣ አስገድደዋታል። ስለዚህ ሩጡ። አሁን ነው ሩጫ የሚያስፈልገው። አሁን ነው ቅንጅት የሚያስፈልገው። አሁን ነው ተያይዛችሁ ይችን ልጅ ለማትረፍ መሮጥ ያለባችሁ። አሁን ነው። የአሁኑ ነው የሚያስፈራው። የአሁኑ ያስፈራል። ሳይቀድሟችሁ እነ ልዑል ሳይቀድሟችሁ እናንተ ቅደሙ። የእግዚአብሔር እርሱ ከእናንተ ጋር ይሁን። እኔ በበኩሌ በጣም ነው የደነገጥኩት። እውነት ለመናገር ደንግጫለሁ በሜርሲ ሁኔታ። ገና ስሰማ አይደለም ነው ያልኩት። በቃ ገና ልዑልና እናትየው ተገናኝተው ሲነጋገሩ አይደለም እችሊ ታግታ ነው ሊሆን የሚችለው ነው ያልኩት። ምክንያቱም ለእናቷ እንዴት ስትሆን እንደነበረ፣ እንዴት ስታለቅስ እንደነበረ፣ በቃ አበርቱኝ እኔ ያልቻልኩም እያለች ስትል የነበረች ያቺ እንስፍስፍ ልጅ ዛሬ እናቷን በዚህ ሁኔታ ጠላ የመሄድ አቅምና ጉልበት ፈጽሞ ነው የማይኖራት። ስለዚህ አስገድደዋታል። ደስ በሚል ትዳር በሚመስል ሽምግልና በሚመስል ምናምን አይነት ነገር አስገድደዋታል። እግዚአብሔር ይጠብቃት። እግዚአብሔር ከክፉ ይሰውራት። እግዚአብሔር በክንፎቹ ጥላ ይጋርዳት። የጨካኞች ክንድ የጨካኞች እጅ እነሆ በሷ ላይ እንዳያርፍ እግዚአብሔር እርሱ ይጋርዳት። እግዚአብሔር ያስደንግጣቸው። እግዚአብሔር ያስፈራራቸው። ይዘዋት የሄዱትን ሰዎች። አዎ እሷንም እንደዛ እንደ እጮኛዋ ነው ወስዷት ሊሆን የሚችለው እንጂ በፍጹም ይሄ ከውጭ የመጣ ባል አለ እሱን ማገባው እንደሚባለው እንደተወራው ነገር አይደለም። ወይኔ አይደለም።
ሳይሆን እንግዲህ ብዙ ጠላቶች አላቸው። እነ አሹም ሲሰሩ የነበሩት ስራ አለ፣ እነ በረከት እየሰሩ ያሉ ስራ አለ፣ እነ ሚኪ ሲሰሩ የነበሩት በፈረሰው የነ መኮንን የወንጀል ድርጅት ምክንያት ተመቶ እንደማይሆን ሆኖ ሆስፒታል ባለው አበበ ምክንያት የተበሳጨ ብዙ የነሱ ደጋፊ ብዙ የነሱ ሰዎች አሉ። እነሱ ያሴሩት ሴራ ነው ሊሆን የሚችለው። እነሱ የሸረቡት ሴራ ነው ሊሆን የሚችለው። ትራለ የነሱ ሁሉ የነሱ ጠላቶች ናቸውና አሁን በዚህ ነገር ብቀላ ለማድረግ ፈልገው የተንቀሳቀሱበት መንቀሳቀስ ነው ሊሆን የሚችለው። ወይኔ እግዚአብሔር አምላክ ብቻ እሱ ይጠብቃት፣ እሱ ይጋርዳት፣ እሱ ይጠብቅ እና ይህንን የተሰማኝን ስሜት ለመናገር ነው የመጣሁት እንጂ እንደተባለው አይነት ነገር አይደለም። እንደተባለው ነገር አይነት አይደለም። ምክንያቱም ካልተቀበልሽልኝ ብላ እናቷን ትታ የምትሄድ እንደዛን አይነት አንጀት ያላት ልጅ አይደለችም ልጅቷ። በእንደዚህ አይነት መከራ ውስጥ እናቷን ጥላ የመሄድ አቅሙም ጉልበቱም ያላት ልጅ አይደለችም። ሜርሲ ስናያት ስንሰማት ሁኔታዋን ስንመለከት ማለት ነው። ስለዚህ ባካችሁ አሁን ነው ሩጫ የሚያስፈልገው። አሁን ነው ብርቱ ሩጫ የሚያስፈልገው። እግዚአብሔር ከክፉ ሁሉ ይጠብቃት። እንደው እግዚአብሔር እንደው ጠላቶቿን ያስደንግጥላት፣ ማምለጥ ይሆንላት እንጂ በሰንሰለታቸው ውስጥ ነው የያዟት። በወጥመዳቸው ነው ያጠመዷት። ይህንን ወጥመድ በጣጥሳ የምትወጣበትን አቅም እግዚአብሔር ይስጣት፣ ይልቀቅላት የምለው ይህንን ነው።